አብሮነት 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 ተመልሰናል። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችንን ነው። እንግዲህ ረመዳን ውስጥ በጣም በትልቁ ከሚነሱ ጉዳዮቻችን ውስጥ አንዱን ይዘን ነው የመጣ ነው። ለዚህ ትልቅ ጉዳያችን ደግሞ ትልቅ እንግዳ ጋብዘናል ስቱዲዮ ድረስ። የኢትዮጵያውያን ሙስሊሞች አጠቃላይ በዓለም አቀፍ ደረጃ በሙስሊሞች ታሪክ ውስጥ በጉልህ የሚነሳ ትልቅ ገድል ትልቅ የድል ታሪክ አለን፣ የበድር ዕለት ማለት ነው። እሱን በተመለከተ ቆይታ ልናደርግ ነው። እንደዚሁ ደግሞ ከነገ ወዲያ ትልቅ ደግሞ ከቀናት በኋላ ደግሞ የሀገራችን ድግስ ደግሞ አለ፣ የድል ድግስ አለ ደግሞ። እሱንም በተመለከተ ቆይታ ልናደርግ ስቱዲዮ ድረስ ተሰይመናል ማለት ነው። አህለ ወሰህለን ኡስታዝ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ባረከላህ። እንግዲህ ረመዳን እንቁ ሰዓትህን ተጠቅመን ፕሮግራም እየሰራን ስለሆነ እጅግ በጣም ደስ ይለናል። ጀዛከላሁ ኸይር ስለመጣህልን። ከየትኛው እንደምንጀምር አላውቅም፣ ሁለቱም እኩል እንትን ስላላቸው፣ ግን እንዲሁ ከሪሰንት ጉዳያችን እንነሳና አሁን በአገራችን ከሁለት ቀናት በኋላ የሚመጣ ግራንድ ኢፍጣር አለ። ላለፉት 5 ዓመታት ሲከናወን ቆይቷል። አሁን 6ኛ ዙር ይከናወናልና በቅርቡ መግለጫም ተሰጥቶ ሰው መነቂስ ወጥቶ የጋራ አብሮነቱን እንዲያሳይ እንደ ሀገር ደግሞ አንድ ለየት ያለ መሽሮ አደባባይ ልናወጣ እንደሆነም ሐሳብ ተሰጥቶ ነበርና ስለሱ ትንሽ ሐሳብ እንጀምርና እስኪ ወደ ኋላ እንዘልቃለን። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ጀዛኩሙላህ ኸይር። እንግዲህ አላህ ረመዳናችን ያለፉት ረመዳናችንን ተቀብለን ቀጣዩ ደግሞ ወደ አሽራው አኺር እየገባን ነው። ትልቁ ምዕራፍ ውስጥ ልንገባ ስለሆነ የበለጠ ምን በረታበት ያለፈውን ተቀባይነት አግኝቶ ቀሪውን ደግሞ የበለጠ ሰርተን የምናልፍበት አላህ እንዲያደርግልን አላህ ከሚጠቀሙት ሰዎች አላህ ያደርገን። ያው ትልቅ ሐሳብ በተለይ ካለው ወቅታዊ ነገር ጋር እንደ ኡማ ደግሞ የታሪካችን ከፍታ ማሳያ ከነበሩ ኩነቶች አንዱ የሆነውን ጉዳይ እንድናነሳበት ዛሬ እዚህ ቦታ ላይ ስንገናኝ ሁለት ነገር ነው። አንዱ ከሀገራችን ጀምረን በሀገር ደረጃ እንዳልከው የታላቁ የጎዳና ላይ ኢፍጣር ፕሮግራም አሁን 6ኛ ዓመት ላይ ወይም ደግሞ ለ6ኛ ጊዜ ልናከብር ወይም ደግሞ በዛ ዝግጅት ላይ ነው ያለነው። ቅዳሜ ዕለት በደማቅ ሁኔታ ኢንሻአላህ አብረን የምናከብረው ወይም ደግሞ የምንሳተፍበት ትልቅ መድረክ እንደሚሆን እናምናለን። ያው ዓላማው ሲነሳም ጀምሮ አብሮነታችንን ከፍ ለማድረግ የጋራ ሴቶቻችንን ለማጉላት እንደ ማህበረሰብ ጉዳዮቻችንን በጋራ በአንድነት እንጂ ልንፈጽማቸው እንደምንችል ማሳያ የሆነ እስልምና ጀማዓን ሲያዝ በየጉዳዮች ውስጥ ጀማዓ ዓላማ አለው። የጀማዓ ዋጋ ትልቅ የሆነበት ያለ ምክንያት አይደለም። አብሮነት ከምንም ነገር በላይ ቅድሚያ የሚሰጠው እንዲሁ ደግሞ ረመዳን ከበረከቱም ከእዝነቱም ጋር ረህማው እዝነቱ አብሮ ተሰባስቦ ማፍጠሩ በኸይር መመካከሩ መወሳቱ የመድረክ በተለያየ ሞቶዎች በየአመቱ ወይም ደግሞ በመድረኩ ላይ ልዩ ሐሳቦችን ተይዞ ነው ሲወጣበት የነበረው። በብዛት ቁርአንን መሰረት ያደረገ ረመዳን የቁርአን ወር ከመሆኑ ጋር ከዛ ውጭ ታሪካዊ ክስተቶቻችን እነ በድር አልኩብራን አብዛኛው ቀናቶች የተፈጸሙት በረመዳን ጋር ከመሆኑ በረመዳን 17ን ታሳቢ አድርጎ ሲደረጉ የነበረበት ሂደት አለ። እንደ ማህበረሰብ ከፍም ዝቅም ያልነባቸው የታሪክ አጋጣሚዎች አሉ። ሁሉ ጊዜ በታሪክ ውስጥ ያው የከፍታም የዝቅታም ዘመኖች አሉ። እነዛ ዘመኖቻችን ራሳችንን ፈትሸን ነጋችንን ለመቅረጽና ለመስራት እንደ ማህበረሰብ የትኛውን መስመር ብንከተል ይጠቅመናል ይሻለናል የሚለው ነው። ከዛም ባለፈ እንደ ሀገር ላይ በሚኖርህ ሚና ማህበረሰብ ሊሰጠው የሚችለው አቅጣጫ የጋራ ጉዳዮቻችን ላይ እንግዲህ በጋራ መድረኮች ላይ ላይቭ በሚተላለፍ በኢንተርናሽናል ደረጃ በሚዘገቡ ትልልቆቹ የሚዲያ ተቋማት እና አልጀዚራ ሳይቀር በቦታው ላይ ተገኝተው ፕሮግራሞቹን ይዘግባሉ ወይም ደግሞ ለማህበረሰብ እንዲደርስ ያደርጋሉ። በኢትዮጵያ ደረጃ በጣም ትልቅ ነው የታሪክ ማንነታችን። ያሁንም የዚህን ዓመት ሞቶ ያደረግነው ነጃሺ ለሀገር በሚል ነው። 2-3 ነገሮች ነው አብረው ያለው። አንድ ነጃሺ በኢትዮጵያ ብቻ ሳይሆን በእስልምና ታሪክ ውስጥ የነበራቸው ትልቅ አሻራና ጉልህ ሚናና ድርሻ ያልጎላ ማንነታችን። ብዙ የኛ ጉዳዮች ሁልጊዜ የሚባለው ነገር አለ። ነጃሺ ፓኪስታናዊ ቢሆኑ ወይም ነጃሺ ቱርካዊ ቢሆኑ ወይም ነቢላልና ነኡሙ አይመን ረዲየላሁ ዐለይሂም ጀሚዓን የሌላ ሀገር ሰው ቢሆኑ ምን ነበር የሚሆኑት? እነዛ ሀገራቶች ምን ነበር የሚሰሩላቸው ተብሎ ሲታሰብ ያው ግልጽ ማሳያለሁ። እስከዛሬም ያላየነው ከፍ ያላደረግነው በተለይ ደግሞ የኛን ታሪክ የኛን ማንነት የኛን ገጽታ
እኛው እንጂ ሌላው ላለመቀበልም በሚጥርበት ሂደት ውስጥ እውቅና ላለመስጠት በሚጥርበት ሂደት ውስጥ ባለቤት ሆኖ ያ ባለቤትና በእያንዳንዱ ጉልህ አሻራዎቻችን ውስጥና ትናንት ነጃሺ ነብዩ ሰለላሁ ዐለይሂ ወሰለም በዛ ፈታኝ እንትን ውስጥ ሲመርጧቸው ከትልልቆቹ ዓለም ላይ ከነበሩ ሀያላን ከሚባሉት ሀገራቶች የተመረጡበት 3-4 ነገሮች አሉት። ዑለማዎቹ እንግዲህ እና ኢማም ጣበሪ የሚገልጿቸው የአገሪቱ ውስጥ ቅራር፣ ሰላም፣ የኢኮኖሚ አቅም ያንንም ደግሞ ነጃሺ ያሳዩት ከሰላምነቱ ባሻገር ፍትሃዊ ሆነ መሪ ተብሎ በተገለጸበት መሪ ሀገር ላይ ሰዎች በነጻነታቸው ተቃራኒ እምነት ያላቸው ሰዎች እስልምናን ሳይቀበሉ ነው በዛን ጊዜ ነጃሽ ነጻነት እምነታቸውን መስበክም መማርም መፈጸምም የሚችሉበትን ግራውንድ እጅ መንሻ አልቀበልም ያሉ የመጀመሪያው ሰው ናቸው። ጥገኝነትን በዓለም ላይ ማሳየት የቻሉ ሰው ናቸውና እነዚህ ዝም ብሎ አንድ ደካማ ሀገር ሊፈጽማቸው የሚችለው አይደለም። ለዛም ነው ቁረይሾቹ ወደ ድርድር ነው የመጡት እጅ በመንሳት በሁሉም አቅጣጫዎች ያንን ለማሳየትና የሀገር ከፍታ ይታየበት ነው። እንደ ማህበረሰብ ሁሉ ጊዜ የምናፍቀው የኛነታችን ማሳያ ወይም ደግሞ የኩራት መገለጫችን ከመሆኑ አንፃር ሀገራችን ላይ የሚደረጉ ትልልቆቻችን ፕሮጀክቶቻችን እንደ ሀገር እንችላቸዋለን። ሁሉ ጊዜ ወደ ውጭ የምናይበት ምክንያት የለንም። ሀገራችን ውስጥ በነጃሺ ስም የተሰየሙትን ፕሮጀክቶቻችን ከዛም ውጭ አሉ እንደ ነጃሺ ሊሰየሙ የሚችሉ ሀገራዊ ትልቅ ሜጋ ፕሮጀክቶች አድርገናቸው እኛው በእኛው መፈጸም እንችላለን። ለሌላ መትረፍ የቻለ ማንነት የነበረን ማህበረሰቦች እንደ ሀገር እንደ ኡማ እስልምና ለአደጋ ሲጋለጥ ከለላ የሆነ ሀገር ባለቤትና መሪ ህዝቦች የነበርን ሰዎች ዛሬ ላይ ደግሞ እዛ ከፍታችን ላይ መመለስ አለብን። ያንን ስሜት ያንን መንፈስ እንድናስበው ነው በዛ ውስጥ ይሄን ታሳቢ ተደርጎ በዚህ መልኩ የተገለጸው። ከዚህ አንፃር እንግዲህ የጎዳና ኢፍጣር ዓላማው ቅድም የተነሳው የአብሮነታችን የጋራ እሴቶቻችን አገራዊ መገለጫ በሆኑ ሜዳኖቻችን ላይ እኛነታችንን አጉልተን የምናሳይበት ራሳችንን በመንፈልጋቸውና እንደ ማህበረሰብ የኛ ድርሻ ብለን በመናስባቸው ጉዳዮቻችን ውስጥ ይፋ የምናውጅበት መልእክት የምናስተላልፍበት መድረክ ከመሆኑ አንፃር ሁሉም በነቂስ ወጥቶ እንደውም በዘንድሮ በተለየ መልኩ ሁሉም ከተሞች ላይ ነው የክልል ከተሞች ላይ በጋራ በአንድ ቀን እስከዛሬ ተበታትነው የሚደረጉትን ኢፍጣሮች ወደ አንድነት በማምጣት በጋራ በአንድነት የተቸገሩ ወገኖችን በማሰብ አብሮ በመብላት ለሌሎች የሚተርፍ ነገር ይዞ በመምጣት ይሄ ሙሻረካ ነው። ይሄ የጋራ የሆነ የመቀራረብና የመነካካት የመፈላለግን ስሜት የሚያሳድግ ከመሆኑ አንፃር ያንን ታሳቢ ባደረገ መልኩ ነው ፕሮግራሙ እንደስከዛሬው እንደነበረው በአማርና በደመቀ ሁኔታ እንዲከበር አንድ ሰው በነቂስ ወጥቶ ቦታው ላይ ተገኝቶ የራሱን ኃላፊነትና የጋራ አብሮነቱን ለማጠናከር በሚደረገው ሂደት ላይ የፕሮግራሙ አካል እንዲሆን ፕሮግራሙን ደግሞ ሁሉ ጊዜም እንደ እስልምና አኽላቅና ስለምግባር እስልምናን በሚመጥን የኛን ማንነትና አኽላቅ በሚያሳይ መልኩ ፕሮግራሙ ለታሰበለት ዓላማና ፕሮግራም በሚመስል ቅርጽ ከዛ ላይ የረመዳንን ክብር የእስልምናውን ክብር በሚመጥን መልኩ ብቻ ሰዎች ተሳትፈው እኛነታችን ያ ነውና እስልምና የሚያሳየን ወሩ ረመዳን ነው ሀያ አደብ ስነ ስርዓት የምናሳይበት እንጂ አላግባብ ነገሮችን የምናሳይበት መድረክ አይደለም። ያንንም ታሳቢ ማድረግ በዚህ ሂደት ውስጥ የከተማ መስተዳድሩ የጸጥታ መዋቅሩ በልዩ ዝግጅትና እገዛ ነው ሁልጊዜ የሚያደርጉልን። ሁልጊዜም ከዝግጅቱም በፊት ከዝግጅቱም በኋላ እናመሰግናቸዋለን። አሁን እንደ ሀገር ኃላፊነታቸውን ተወጥተው የሚገባቸውን እገዛ ቢያደርጉ በልዩ ትኩረት ሰጥተው ያንን ቦታ ውጤታማ ሆኖ በለቱ ፕሮግራሙ በአማረ መልኩ እንዲያልቅ በሚደረጉት ነገሮች ላይ ሁሉ የጸጥታ መዋቅሩ ትልቅ አሻራ አለው። የከተማ አስተዳደሩ ብዙ ነገሮች በማመቻቸትና በመፍቀድ ላይ ኃላፊነቱን ስለሚወጡ ልናመሰግናቸው። የሚዲያ ባለሙያዎችን በተመሳሳይ የሚሰሯቸው ስራዎች አሉ። ሁሉም ሰው ሰዓቱን አክብሮ መምጣት ቅዳሜ ከዙህር በኋላ ሙባሸረተን ፕሮግራሞቹን ለማስጀመር እንቅስቃሴ የምናደርግ ነው። የመድረክ ፕሮግራሙ አሱር ላይ ሙባሸረተን ተጀምሮ በቀጥታ እስከ መግሪብ ድረስ ማፍጠሪያ ሰዓት ላይ የሚጠናቀቅ ይሆናል። ትልቅ እንግዶች ይኖራል፣ መሪዎቻችን ይገኛሉ። በዛ መድረክ ላይ መልእክቶች ይተላለፋሉ። እንዲሁ ዳዋዎችም ይኖራሉ። በነዛ ፕሮግራሞች ላይ ቀድሞ በመገኘት ሁሉ ጊዜ ዘግይቶ አለመምጣት እንዳይጨናነቅ በፍተሻም ሰው እንዳይንገላታ ቀድሞ በመግባት ፕሮግራሙን በአማረ ሁኔታ እንዲያልፍ የራሱ ኃላፊነት እንዲወጣ ማንኛውም ማህበረሰብ ነው ጥሪ ማስተላልፈው። ባረከላሁ ፊክ። ፉል ፓኬጅ ነው የቀረበው። በጣም የሚገርመው ማለት ነው እኔ አሁን ዝም ብዬ ፒክቸር ለምሳሌ እየሞከርኩ ነበር እንዴት ከየት ጀምሮ እንዴት ይሄዳል ምናምን ብለው ፍሎ ምንም አልተቋረጠም። ከምንም ነገር በላይ ላለፉት 5 ዓመታትን ፕሮግራሙን ከመታደምም ጀምሮ እዛው አካባቢ ሰርቭ ከማድረግ አንፃር አንዳንድ የሚታዩ ክፍተቶች ነበሩ። እነሱ በዚህ ዙር እንዳይደገሙ አደራ ለማለት ነው። በድጋሚ ስሜቶቻችንን ኮንትሮል ማድረግ ይፈልጋል። አሁን እዚያ መድረክ የተፈለገው ዩኒፊኬሽን አንድነታችንን ለማሳየት ነው፣ ህብረታችንን ለማሳየት ነው፣ አብሮነታችንን ለማሳየት ነውና የልዩነትና ሐሳቦችን የሚበታትኑ ጉዳዮች
ለሌላ አካል ደግሞ ለአሳልፎ የሚሰጥን ጉዳይ ወደ ጎን ትተን ህብረታችንን የኢስላም ውበትን ምናንጸባርቅበት መድረክ ይሁን ነው ኢንሻአላህ። ምናልባት አሁን እንደ ማህበረሰብ እዛ ቦታ ላይ ስንገኝ ለአንዳንድ ሰው የሆነ ትርጉም ይኖረዋል፣ ለአንዳንድ ሰው ደግሞ ይሰራል አያስፈልግም እኮ እዛ በሄድ ምናምን የሚል ጥያቄ ምን ላደርግ እሄዳለሁ የሚል ጥያቄ የሚኖርበት ሰው ይኖራል። ለአንዳንዱ ደግሞ ጀስት በቃ ቺል ለማድረግ የሆነ ታይም ለማሳለፍ እንደ ወጣት ይመጣልና በምን አይነት ስሜትና ትርጉም እንዲመጡ ኤክስፔክት ይደረጋል? እንደው እዛ ቦታ ለመምጣት የሚያስችል ምክንያት ምን ሊያስብ ይችላል? እኔ አንድ እንደ አብሮ እንዲነሳ ከመፈልጋቸው ነገር እንግዲህ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በተቋም ደረጃ ከተቋቋመ አሁን የዓመት 50ኛ ዓመቱ ነው። 50ኛ ዓመቱን አሁን ለፊታችን መጋቢት ላይ እንግዲህ 50ኛ ዓመቱ የሚሞላበት ጊዜ ነው። ታሪካዊ ግማሽ ዓመት እንደ ተቋም በተቋም መሰረታዊ ሂደት ውስጥ ያም ሆኖ ግን ደግሞ ተቋም እንደ ተቋም ቅርጽ ይዞ ለመውጣት ነባሮቹ በትግል ውስጥ ትልቁን ድርሻ ያተወጡን ሀጂ መሐመድ ሳኒ ሐቢብና አባቶቻችን ቅርጹን ለማምጣት የሰሩበትና የተጓዙበት ርቀትና የፈጠሩት ትልቅ የሆነ ምልክት አለ። ከዛ በኋላ ደግሞ እንደ ተቋምን ለማጽናት አሁን ላይ የተጀመሩት ከምርጫው ጀምሮ ሌሎችም ተያያዥ ጉዳዮች ላይ ብዙ ልፋት ተለፍቷል። ለመጀመሪያ ጊዜ ነው በዚህ ከዚህ ተቋማዊ መስረታ በኋላ ወቅፍና ዘካ ምናምን ሌሎች ትልልቅ የምንመኛቸው እንደ ሙስሊም ቢኖረን የምናስባቸው ከቁጥራችን በላይ የሆነ ሌሎች ትንንሽ ሀገራቶች የሌላቸውን ነገሮች ያላቸውን ነገሮች ሙስሊም ሀገራቶች እኛ ጋር የለን። ሁልጊዜ ብዙ ነን እናለን። የራሳችን የሆኑ እስላምን ልንወክልባቸው የምንችላቸው ተግባራቶች በጠንካራ ተቋምጦት ያለፍንባቸውን ነገሮች የለወጠ ነው። አሁንም ያንን ታሳቢ ያደረገ እንደ ሀገር ያን ሽግግር የምናደርግበት ትልቁ ምዕራፍ ነው ብዬ አስባለሁ። ሁለተኛ አሁንም በዚህ ፕሮግራም ላይ አንዱ ፕሮግራሙ እንዲያስተባብረት በእስልምና ጉዳይ ጠቅላይ ምክር ቤት ስር የተቋቋመው የኢትዮጵያ ሙስሊም ወጣቶች ካውንስል በኃላፊነት ሂደቱን እንዲመራ፣ ምክንያቱም እንደ ሀገር ሽግግሮች መኖር አለባቸው። ተቋማዊ ሂደቶቻችንም ነገ ተቋምን የሚረከቡት ከታች ጀምሮ ያሉ ስራዎቻቸውን በወጣት መሰራት መደራጀት ያለበትና በፍጥነት እየተሰራ ካሉ ስራዎች ውስጥ አንዱ የወጣት አደረጃጀቱ በጣም ሰፊ ስራ ሀገራዊ ስራ እየሰራ ያለበት ሂደት አለ። ባለቤቱ ነው ወጣቱን የማስተባበር ወጣቱን ወደ ጋራ መስመር የማምጣት በሁለንተናዊ ማንነቱ ወጣቱን ከአቅም ግንባታ እስከ ሁሉም ነገር ሊወስዳቸው የሚችል ሂደት ውስጥ መሄድ እንዳለበት ይታመናል። እንደዚህ አይነት መድረኮቻችን መገናኘታችን ብቻ አይደለም፣ ከመገናኘት ያለፈ ዋጋ ስላላቸው ሜዳ ላይ የምንወጣበት ምክንያቶች ብዙ አሉ በእስልምና ታሪኮቻችን ውስጥ። ዛሬም ላይ ስንወጣ እኛ ይሄንን እንደ ሀገር ያለፍንባቸው እንደ ታሪክ የኖርንባቸው ብዙ የኛን ወደ ኋላ የሚመልሱ ወይም ደግሞ እንዳልነበርን ሁሉ ሊያደርጉ የሚችሉ ስራዎች ይሰራሉ። እኛ ይሄንን የዚች ሀገር አንድ አካል ነን። ሁለንተናዊ ማንነታችንን በሀገር ላይ ያለንን ድርሻ የእምነታችንን ማሳያና መገለጫ በሁሉም ቦታ ላይ ወተን መግለጽ የምንችልበት አቅም አለን ብሎ ነው ሰው ይሄንን ቦታ ሲመጣ። ለዛ ነው እስላማዊ ስነ ምግባር አደብ እዛም ላይ የሚተላለፈው ዲኒ የሆነ መድረክ ስለሆነ ለመማማር ለመመካከር የጋራ ሐሳቦችን ለመለዋወጥ አብሮነታችንን ለማሳየት ብቻ ያንን ቅድም ያልኩት የጀማዓ መንፈስ ታሳቢ ያደረገና ስንመጣ ለዚህ ነው አኽላቂያቱን በጠበቀ የረመዳኑን ክብር በጠበቀ መልኩ ብቻ ተገኝተን የታለመለትን ዓላማ አሳክተን እኛነታችንን ገልጸን መልእክቶቻችንን አስተላልፈን እስልምና ይሄ ነው የሚለው መገለጫዎቻችንን በከፍታ ውስጥ ኖረን መሄድ እንዳለብን የሚያሳየውን ስሜት ይዘን መምጣት አለብን ብዬ ነው የማምነው። በጣም አሪፍ። ብዙ ገጾች ላይ ኢቨንቱ ከተከናወነ በኋላ ዓለም አቀፍ ደረጃ የሚታወቁ ዱዓቶች በጣም ትልልቅ ስብዕናዎች ሼር ያደርጓቸዋል ፎቶዎቹ። ኢትዮጵያውያን ሙስሊሞች እንደዚህ የጋራ ኢፍጣር አደረጉ በሚል ማለት ነው። አሁን ያ ለአንዳንድ ሰው ቀላል ትርጉም ሊመስለው ይችላል፣ ግን በጣም ለሀገርም ፕሮሞሽን ነው። አገርን ኢትዮጵያን ማስተዋወቅ ነው እንደ ኢትዮጵያዊ ሙስሊም ማለት ነው። ከምንታወቅባቸው ነገሮቻችን መካከል አንዱ የጎዳና ላይ ኢፍጣር እየሆነ መምጣቱን ማሳያም መሆን ይችላል። የጎዳና ሩጫም እኮ እየታወቀበት ያለ ጉዳይ ነው። ጎዳና ላይ ኢፍጣር እንትኑ ኢፍጣሩም ይሄ ሁልጊዜ ኢትዮጵያ አሁን የምትሳልበት እዚህ ኸሊጅ አገራቶች ተሰብስበው የኢትዮጵያን ቁጥር ያለው ሙስሊም የማይሞላ ማንነት ነው ያላቸው። ኢትዮጵያ ሙስሊም ከታሪክ ማንነቱም አሁን ካለው ቁጥርና ማንነት አንፃር ኢትዮጵያ ሙስሊሙ ይሄ ነው የሚለውን ማሳያ የሆነ መልእክት ማስተላለፍ የሚፈልግ ይመስለኛል። ቅድም ያልናቸው ያልሰራናቸው ብዙ ስራዎች አሉ እንደ ሀገር ያሉን ግን ያልተጠቀምንባቸው። ዲፕሎማቲካሊ ብዙ ተናለ ይሄ አሁን እየለማ ባለ የኮሪደር ልማቱ መሰል ነገሮች እኮ ብዙ የአረብ ሀገራት ሙስሊሞችን እየሳበ ነው ለጉብኝት ለምናም ማለት ነው። ሌላኛው ማሳያ ገጽ ሆኖ ደግሞ ይሄም መጥራት ይችላል። ኢንሻአላህ የአፍጣር ረፍት እንወስድና ኡስታዝና
አሁን ደግሞ ያለንበት ወቅት ወደ ኋላም ስንመለስ ዛሬም ላይ ቆመን በቁም ነገር ማንሳት ያለብን ነገር ነው። የበድር ክስተት በመልእክተኛው አለይሂ ሰላቱ ወሰለም ዳዕዋ ሂደት ውስጥ የውመል ፉርቃን ተብሎ የተጠራ ዕለት ነውና ዛሬ ያለው ትውልድ ከዛ ምን ይማር፣ እንዴት እናሳልፈው እንደዚህ አይነት አጋጣሚዎችን አሁን ዓለም ላይ ካለው አዝማ አንፃር ደግሞ እንዴት እንመልከተው የሚለውን ኢንሻአላህ ዲስከስ እናደርጋለን። የአፍታ ረፍት ነው። ተመልካቾቻችን አብሮነታችን እንደቀጠለ ነው። የአፍታ ረፍት ወስደን ተመልሰን እንመጣለን። በያላችሁበት የተዋበ ቆይታ ይሁንላችሁ። አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በቁጥር 313 የሚሆኑ ሙስሊሞች ከጠላቶቻቸው ጋር በ3 እጥፍ ከሚበልጧቸው ከ1000 በላይ የሆኑ ጠላቶቻቸውን ፊት ለፊት የገጠሙበት ዕለት ነው በድር። በጣም ብዙ ነገሮች ይነሳሉ እዛ ውስጥ። እንደ ተመልካች እንግዲህ ይሄ ድል እንዴት ተደረገ? ትግስቱ በዛ ሙቀት ነው፣ በረመዳን በረሃብ ነው። ምናልባት ብዙዎቻችን የማዕድ ርብርብ የምናደርግበት ወቅት እየሆነ ቢመጣም ግን ቀደም ያሉት ደግሞ አባቶቻችን ያስመዘገቧቸው በጣም ትልልቅ ድሎች አሉ በረመዳን ውስጥና ከነዚያ ውስጥ የሚጠቀሰው ከፍ ብሎ በዘመናት ውስጥ እንደ አርአያ የሚነሳው የበድር ድል ነውና አስቀድመን በድር ምንድነው የሚለውን አጠር አድርገን ቢስሚላህ በድር ጋር ቅድም ሲገልጸው እንደነበረው ከፍታ በፊት ያየው የውመል ፉርቃን ነው። የመጀመሪያው እስልምና ማዕረካ ነው። የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም የተሳተፉበት መሪ ድል ነው። ሌላው አሁን እንዳነሳው በረመዳን ውስጥ የተደረገ ክስተት ነው። ረመዳን የሽንፈት ወር እንዳልሆነ፣ ረመዳን የረሃብ ወር እንዳልሆነ፣ ረመዳን የበታችነት ስሜት ወር እንዳልሆነ ሁልጊዜም ትልቁ ችግራችን አካላችን ጋር ሆኖ ለአካላችን ስለምንለፋ እንዳልከው ርብርቡ እዛ ላይ ሲሆን ሙእሚን ደግሞ በተቃራኒው አካሉ ደክሞ ኢማኑ የሚጠነክርበት ነፍሱ ከፍ የሚልበት ነፍሲያችን የምታድግበት ጊዜያቶች ውስጥ የበለጠ ውጤት ላመጣ የሚችልበት መሆኑን ማሳያ የሆኑ የታሪካዊ መለያ ምዕራፎቻችን ውስጥ አንዱና ወሳኝ የሚባለው በድር ነው። በድር እንግዲህ ዓላማው አስሎ የጦርነት ዓላማ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወጡ ረሱል አሚን ሰለላሁ ዐለይሂ ወሰለም ከሚወዷት መካ ከወጡ በኋላ ያው ቁረይሾች እንደማያርፉ ያውቃሉ። እስከ መጨረሻው ድረስ ነብዩን አሳደው እስልምናን ለአንዴና ለመጨረሻ እንዳይነሳ አድርገው ማጥፋት እንደሚፈልጉ ያምናሉ። ከዛም ባለፈ ግን በተደጋጋሚ ሙስሊሞች ላይ ባደረሱት በደል የሙስሊሞቹን ሀብትና ንብረት በመንጠቅና በመውረስ የሙሃጅሮችን ሐቅ በመውሰድ ውስጥ በማለፋቸው እንዴት አድርገው ያንን ሐቅ ስርዓት ባለው መልኩ መምጣት እንዳለበት ያምኑ ስለነበር ወደ በድርም ሲመጡ ፍለጋው ጦርነት ሳይሆን ያንን የሙስሊሞችን ሀብት የማስመለስ ጉዞ ነበር እና አቡ ሱፊያን ይዘውት የተንቀሳቀሱት ቅፍለት ከ1000 በላይ ከብቶች የጫኑበት ከ50,000 በላይ የሆነ የሙስሊሞች ሀብት ያለበት የሙስሊሞች የሙሃጅሮች የተነጠቀ ገንዘብ ነው። ያን ገንዘብ ለማስመለስ ነው ረሱል ሰለላሁ ዐለይሂ ወሰለም መጀመሪያም ሲወጡ የሚያደርጓቸው የራሳቸው ጥንቃቄዎች አሏቸው። እንደ መሪነት የሚወጧቸው ትልልቅ ኃላፊነቶችን ማሳያ ምልክቶችና ለተከታይ መሪዎቻቸው የሚያስተላልፏቸው ነገር አላቸው። ከዛ ውስጥ ስለላ ነበር ያደረጉት፣ ጥናት ነበር የወሰዱት። የሐምዛ ጦር ተንቀሳቅሷል። ሐምዛ የሚመራው ግሩፕ ወጥቷል። ምን ያህል ሰው አለ የሚለውን አጥንተው 330 ሰዎች እንደነበሩ አቡ ሱፊያን የሚመራቸው ሰዎች አረጋግጧል። ረሱል ሰለላሁ ዐለይሂ ወሰለም አመቺ ቦታ ለዛ አመቺ ቦታ የት ነው ንብረታችንን የምናስመልስበት ሐቃችንን የምንወስድበት ቦታ የት ነው ብለው ነው በድርን የመረጡት። ያ በድር እንግዲህ ለዚህ ታሪካዊ ድልና ሁነት የተመረጠ ቦታ ነበር። ልክ በዛኛው ወገን ደግሞ ተመሳሳይ ነገር አለ። ያው ጥርጣሬም ስጋትም ስላላቸው ያዙት ደግሞ ሐቃቸው ስላልሆነ የሚመጣ ነገር እንዳለ ስለሚያምኑ እነሱም በተከታታይ ያንን ሲያውቁ አቡ ሱፊያን ፈጥኖ ነው መረጃ የሰጠው። ፈጥኖ መረጃ ሰጠ እና አቡ ጃህል ይሄን ሲሰሙ ያው እንግዲህ ቁጥራቸውን ከፍ አድርገው 900 ምናምን ሰው ጨምረው ነው ወደ እንግዲህ መሐመድ በዚህ ልክ ሰለላሁ ዐለይሂ ወሰለም ከመጣ እሱን እንግዲህ የማያዳግም ቅጣት የምንቀጣበት ነው። አቡ ጃህል ዱዓ አድርጓል ይባላል። አቡ ጃህል ዱዓ ሲያደርግ ይሄንን ዝምድናን የቆረጠ እርስ በርስ ያለያየ አንድነታችንን የበተነን መሐመድን አዲስ ማናቀው ማንነት ያመጣብን መሐመድን ዛሬ ገጥመን ድል የምናደርግበት ነው። አላህም ያዝነውን እውነት ታውቃለህና እውነት ያዘውን ድል ስጠው ብሎ ነው ዱዓ ያደረገው። አላህ እሱን ዱዓ አላህ እሱን ዱዓ ለእውነተኞቹ አድርጎት ነው ድሉ የተስተናገደ እና በዛ ልክ ተዘጋጅተው የመጡበት
ሁኔታ ነበር የነበረው። እንግዲህ ያ ሲመጣ መረጃዎቹ ሲደርሱ ረሱል ሰለላሁ ዐለይሂ ወሰለም አሁንም ሌላ ስራ ነበር የሰሩት። ምንድነው የሆነ ያለው? እና አቡ ጀህል መምጣቱ መረጃ ሲደርሳቸው ዙበይርና አሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁም ጀሚዓን እነሱን ደግሞ ቼክ የማድረግ ሌላ የማየት ጉዳይ እንዲያጠኑ ሌላኳቸው ወጣት ሆነው እንግዲህ ፊአ ሸባብ ከሚባሉት ውስጥ ናቸው አሊና ዙበይር በእስልምና ውስጥ። በዛ ልክ ደግሞ ተንቀሳቅሰው ምንድነው ይዞ የመጡትና ማን አለ ብለው ሲጠይቁ ያው መረጃውን የሚሰጠው አካል እና አቡ ጀህል የቀረ የለም ነው። እነሆ ኡመያ ብን ኸለፍ ተሰብስበው መጥተዋል። እንግዲህ ዛሬ ቀናችሁ ወጥቷል አሉ አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም። ቁረይሽ ሁሉንም ነገር ሳታስቀር ዋናዎቻቸውን ሰዋቸው ይዘው መጥተዋል። እንግዲህ እለቱ የፉርቃን እለት ነው የሚለውን መነሻ ሐሳብ ይዘው የወጡበትና ትልቁ ዓላማ የነበረው የሙስሊሞች የተነጠቁ ንብረቶችን በማስመለስና በማስተካከል ሐቃቸውን በመያዝ ያ የተገፉበት ማንነትን በመለወጥ ሂደት ውስጥ ኃላፊነትን ከመወጣትና ለሷሃባዎችን ማዕናዊያ የነሱን የውስጥ ሞራል ከመጠገንና ከመጠበቅ አንፃር ነው። ቤታቸውን ንብረታቸውን ጥለው ቢወጡ ንብረታቸው የማንም መጫወታ ሆኖ እንደማይቀር ሐቃቸውን በማስመለስ ላይ እነዚህ ሰዎች ወደዚህ እንዳይመጡ እንደውም እንዲያስቡ ለማድረግ የተደረገ ትልቅ እርምጃ ማሳያ የነበረ ሂደት ነው። ምናልባት እንደው አሁን የበድርን ዘመቻ ስናስበው አሁን የጠቀስካቸው ንብረታቸው ጥለው የመጡ ሙሃጅሮች አሉ፣ አንሷሮችም አሉ። ምናልባት በድርን ካነሳ ነው ንብረትን የማስመለስ ሐሳብ ያላቸው ሰዎች ብቻ ጥያቄ አልነበረም። አብረዋቸው ደግሞ አንሷሮችም ነበሩ። እርስ በርስ የመተጋገዝን ለአንድ ዓላማ በጋራ የመቆምን አሁን ምሳሌ ነው እዚህ ላይ ማየት የምንችለው። በድርን ስናስብ አሁን አሊና ዙበይርን ጠቅሰህልናል፣ ወጣቶች ማለት ነው። ሌሎች ወጣቶችም እንደዚሁ የሚነሱ ወጣቶች የእድሜ እንትናቸውን እንድታነሳልኝ ፈልጌ ነው። እነዚያ ሁለት ወንድማማች ወጣቶች አሉ። እንደው በእድሜ የገፉስ አሉ፣ የጎልማሶችስ አሉ፣ የወጣቶችን ከመጥቀስ ባሻገር ማለት ነው። ምን አይነት ስብስብ አይደለም የኛ ጉዳይ አይደለም ብሎ የሚቀር ስብስብ አልነበረም። ይሄ እኮ የኔ ጉዳይ አይደለም፣ የተወረሰው የሙሃጅሮች ገንዘብ ነው፣ አንሳሮች ምን ሄዳችሁ አስመልሱ አላሉ። እና ይሄ ቀላል ዩኒቲ አይደለም የታየበት። አሁን እንትኑ ላይ እሱ ሐሳብ ላይ ስንመጣ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋናው ዓላማው በድር ላይ ይሄንን ማዕናዊያ ነው ይዘው የመጡት። በዛ ስሜት ነው የመጡት። ሲመጡ ግን ያዩት ነገር ሲለወጥ እነሱ ደግሞ ለሌላ ዝግጅት ራሳቸውን ይዘው መምጣታቸውን ሲያውቁ እንግዲህ አሁን ወደ ጉዳይ ውስጥና ወደ እውነተኛው ትግል ውስጥ መግባት እንዳለባቸው ያመኑበት ታይም ያ ታይም ነው። እነሱ ለጦር ተዘጋጅተው ነው የመጡት። እኛ የመጣ ነው ለዚህ ነው። ይዘው የመጧቸው ፈረሶች 2 ናቸው። እነዛ በ200ዎች ነው የሚበላ በሺዎች የሚሆኑ ሰንጋዎችን ይዘው የመጡት። ሐታ እስከምን ድረስ ነው የተሄደው እና አቡ ሱፊያን ይሄ ነገር እንደደረሰ ሲያውቁ መንገድ ቀይረው እኮ ንብረቱን ልኮ አቡ ሱፊያን ንብረቱን ልኮ ለና አቡ ጀህል ደርሷቸዋል። ንብረት በሰላም ወደ መካ የመጣ ነው፣ ስለዚህ አያስፈልገንም ተመለስ ተብለውታል። አቡ ጀህል ግን በፍጹም ጊደን እንሰክራለን፣ እንጠጣለን፣ የበላይነታችንን እናሳያለን፣ ዛሬም ኃያልነታችንን አሳይተን እነሱን ቀጥተን እንመለሳለን እንጂ ፍጹም ፈርተው ነበር አንዳንድ ሰዎች። እነዚህ ሰዎች ዝግጅት፣ እነዚህ ሰዎች ቁርጠኝነት ከባድ ነው የሚሆነው ቁጥራቸው ቢያንስም ነው። ሁለተኛ ደረጃ የቁጥር ማነስ ጉዳይ በዘመኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እስልምናን ተቀብለው የነበሩ ሰዎችና አብሯቸው ያሉት 313 ብቻ ነበሩ። ለዛም የተመረጡ ሰዎች ነበሩ። በእድሜ ማንነታቸው በሁለንተናው ከትልቆቹና ሐምዛ ብን አቡ ጣሊብን ከጀምሮ እና ዑመር ብን ኸጣብ እና አቡበከር ስዲቅን የመሳሰሉ መሪዎች አሉበት፣ ትልልቆቹ አሉበት። ታች ደግሞ እንደነ አሊ ብን አቡ ጣሊብና እንደነዛ ህፃናት ከብትዳኢ ጀምሮ አንተ ይሄ ታሪክ ከመጀመሪያ ትምህርት ላይ ካሉ የመጀመሪያ ደረጃ ተማሪዎች ሐሳብ ሳይቀር የኔ ታሪክ ነው እንዳልከው የነከሌ ነው ብሎ የሚተው አይደለም፣ የኔ ድርሻም ነው ብሎ እንዲያስብ የሚያደርግ በሱ ኤጅ አሉ 13 14 ዓመት እድሜ ያላቸው ልጆች የተሳተፉበት ትልቅ ወሳኝ ታሪክ ምዕራፍ የታየበት ነው። ቅድም ከተነሳው አንፃር አንሷሮቹም ሲሳተፉ ነብዩ ሰለላሁ ዐለይሂ ወሰለም ተከትለው መውጣት ስላለባቸው ወጥቷል። ለዚህ ነው ጦርነቱ የማይቀር መሆኑን ሲያውቁ ነብዩ ሰለላሁ ዐለይሂ ወሰለም አሽሩኒ ብለው ጠይቁ። ምን ትላላችሁ ማዛ ተቆሉን ብለው ነው የጠየቁት። አቡበከር ናቸው ሁልጊዜም በቀዳሚ የሆኑት። እምዲ ያ ረሱላህ ነህኑ ማክ እንከተልሃለን፣ አንተ ያመንክበትን ወደፊት ተንቀሳቀስ ነበር ያላቸው። አሁንንም ማዛ ተቆሉን ብለው ጠየቁ ረሱል ሰለላሁ ዐለይሂ ወሰለም። ለሁለተኛ ጊዜ ዑመር ተነሱ። እምዲ ያ ረሱላህ ነው ወደፊት ይላንተ ያላህ መልእክተኛ እኛ ከኋላህ ነን ያላቸው። ከዛ እንትና ሚቅዳድ ኢብኑ አምር ለሶስተኛ ጊዜ ተነሳ። ሚቅዳድ ኢብኑ አምር ያ ረሱላህ ሲጠይቁ ረሱል ሰለላሁ ዐለይሂ ወሰለም እምዲ ያ ረሱላህ نحن ما نقول كما قالت بني إسرائيل فقاتل أنت وربك إنا هنا قاعدون أنلهم أنت الله ملكتنا أنت وقار هنا كما جرشوا درس نشاجر لنا على شو مقداد من صوستهم أبو بكر عمر مقداد مهاجروش ناتشو
አንሷሮች ስምምነታቸውም ከነብዩ ጋር ሰለላሁ ዐለይሂ ወሰለም በመዲና ውስጥ ነብዩን መጠበቅ ነው ያደረጉት። ከመዲና ውጭ ነው ይሄ ሜዳን በድር ሀፕን ያደረገ ያለውና አስተያየት አልሰጡም፣ ዝም አሉ። አሁንም ነብዩ ሰለላሁ ዐለይሂ ወሰለም ለአራተኛ ጊዜ እነሱን ድምጽ መስማት ፈለጉ። አንድ ሙሻወራ ነው፣ ባለቤት ማድረግ ነው፣ የጉዳዩ ባለቤት አድርጎ መውጣት ነው። እነሱ ካልተቀበሉት እንኳን እነሱን ሸኝተው ባመኑት ሰዎቻቸው በሙሃጅሮቹ ጉዳዮቹ መቋጨት እንዳለባቸው ነው ረሱል ሰለላሁ ዐለይሂ ወሰለም ያመኑት። ማተቆሉን ሲል ያው እንግዲህ ሰዓድ ብን ሙዓዝ ረዲየላሁ ዐንሁ እንግዲህ አርሹ ረህማን የተንቀጠቀጠለት ሱሐባ والله يا رسول الله ما أردتنا إلا نحن ያላቸው እኛን እንጂ ሌላ አልፈለክም አላቸው። ያ ረሱላህ እኛ ትናንት አምነንብህ ሰድቀንህ ተቀብለንህ አንተ ጋር ቃል ኪዳን ገብተናል። ያ ረሱላህ ወደፊት ሂድ እምዲ አላቸው። والله لو خدت بحر لاتبعناك ባህር ተሻገሩ ካልከን እንከተልሃለን። ሁሉ ነገራችንን ገንዘባችንን ማንነታችንን ሁሉ ነገራችንን ላንተ ሰጥተናል፣ ከፊት እንጂ ከኋላ አታገኘንም። ስለዚህ ያን ጊዜ ነው ረሱል ሰለላሁ ዐለይሂ ወሰለም ሙድቢር غير مدبر ሆኖ ሙቅቢል غير مدبر ሆኖ ወደፊት እንጂ ወደ ኋላ ሳይመለስ በበድር ጦርነት ላይ ሸሂድ የሆነ ሰው የጀነት ሰው መሆኑን ምስክርነታቸውን የሰጡበት ሂደት የታየው ይሄ አሁንም ሁሉ ጊዜ የከፍታ ታሪካችን ድል ዛሬም እንደሚታየው ዓለማችን እንደሚታየው የመሳሪያ ኃይል ጋጋታ የቁጥር ብዛት አልነበረም። በስምና ታሪክ ውስጥ ኢማን ቁወተል ኢማን ነበር በዛ ውስጥ የሚሰራው ሰዎች ባመኑበት ለቀድያው ባላቸው በጉዳዩ ትልቅነት ልኬት የሚመዘን መሆኑን ተመጣጣኝ ያልሆነ ቁጥር ሁሉም ማዕረካዎች በስምና ታሪክ ውስጥ ትልቆቹ የሚባሉት ፋሰል ጦርነቶች ቁጥር ጋር አይገናኙም። እዚሁ ቀጥሎ ስትመጣ እነ ኸይበር ስትመጣ 1700 ሰው 10000 ሰው ሙዕታ ላይ ሌሎችም ላይ በጣም የቁጥር ሰፊ ልዩነት ባሏቸው ቁጥሮች ውስጥ ነው ትግል የተደረገው። እውነት ነው ለእውነት የተደረገ ትግል ነው። ራስን ለማቆም ሪሳላውን በትክክለኛው መስመር ለማድረስ እንቅፋት የሆኑ አካላቶች ጋር የተደረገና ጠላት የሆኑ አካላቶች ጋር የተደረገ ትግል ነውና በዘመናችን ያለው ትውልድ የትናንት ማንነቱ አሻራው አንድ ረመዳን የዝቅታ ወር አይደለም፣ የከፍታ ወር አይደለም፣ የድካም ወር አይደለም፣ የኃይል ወር ነው። እንዳልከው ትግሉ የዛን ጊዜ እንደ ዛሬ እንደምናያቸው ህፃናትና ሴት እንደሚደበድቡት ሚሳኤሎች እንደሚወነጨፉበት ዘመን አልነበረም። ያው ሰይፍ ይዘህ ነው ጉልበት የሚፈልግ አቅም የሚሻ ነው። ለዛው ደግሞ ጾመኛ ሆናችሁ ለዛ ነው አላህ Subhanahu Wa Ta'ala ነፍስያችሁን ማሸነፍ ከቻላችሁ ጠላቶቻችሁ ለእናንተ ከባድ አይደሉም ነው። ግልጽ መልእክት ነው። ዛሬ በነፍስያዎቹ ስለወደቅን በዛ ውስጥ ስላለፍን ነው ይሄ እየከበደን የመጣው። ትውልዱ በጋራ ማንነቱ ውስጥ ከትንሽ እስከ ትልቅ በአንድ ዓላማ ላይ ተሰባስቦ የሚፈልገውን ነገር ለማሳካት የኡማውን ከፍታ ለማምጣት ሊሄድባቸው የሚችላቸው ትልቅ የታሪክ ምዕራፍ መሆኑን ማሳያ የሆነው የመጀመሪያው ፋስል የነበረ በስምና ታሪክ ውስጥ የሆነ ለዛም ነው ረሱል ሰለላሁ ዐለይሂ ወሰለም ጉዳዩ በተለይ ወጣቶችን እና የመጀመሪያውን ትውልድ ኃይል በከፍተኛ ቁጥር ለስልምና ትልልቆቹ ነብዩ ሰለላሁ ዐለይሂ ወሰለም ጋር ከድሜ ተቀራራቢ ሆኑት አቡበከር በ3 ዓመት ቢያንሱ ዑመር በተመሳሳይ እያነሱ ቢሄዱ አላህ ስራቸው እንደላቸውና ህፃናቶቹ ደግሞ እና አሊና እና ዙበይር የመሳሰሉት ከአንፋሮቹም ያሉት ወጣት ልጆች ናቸው 12 13 14 ዓመት እድሜ ያላቸው ልጆች ሲሳተፉበት ይሄ ዲን በሁለንተናዊ ማንነት የተገነባ ዲን ከነፍስ በላይ ራስን አሳልፎ የሚሰጡለት ህፃናት ወጣቶች ሳይቀሩ የነበሩት ዲን መሆኑን ማሳያ መገለጫዎቹን ትልቁ ምዕራፍ እንደታየበት ምናይበት ነውና በዛ ክስተት ውስጥም ሚናቸውን በዛ ልክ የጎላ ነበር። እነዛ ህፃናቶች ጦርነቱ ሲገባና ረሱል ሰለላሁ ዐለይሂ ወሰለም ጦርነቱ ጋር ከመግባታቸው በፊት የዱዓን ትልቅነትም ያሳዩበት ነበር። እጃቸውን ከፍ አድርገው አላህን በሚገርሙት ቦታ የተወቱበት اللهم انت على هذه الفئه والاصب لن تعبد في وجه الارض ይሄን ስብስብ ዛሬ ካጠፋህ ምድር ላይ የሚገዛ አታገኝ ምን ያሉት ረሱል ሰለላሁ ዐለይሂ ወሰለም ኺረተ الشباب ነው የተሰበሰበው ኺረተ الخلق ነው የመጣው። ምክንያቱም ራሱን የያዘ ሰው ተቀምጧል። እስልምና የህይወት መስመራችን ነው ብለው የኔ ሐላፊነት ነው ብለው የቆሙ ሰዎች ደግሞ ከፊት መጥተዋል ከትንሽ እስከ ትልቅና ያ ስብስብ ካጠፋህ አንተን የሚገዛ አታገኝም ይያሉ اللهم نصرك ይያሉ ረሱል ሰለላሁ ዐለይሂ ወሰለም የለበሱት ድርዕ ጋቢያቸው እስኪወድቅና ካባቸው ከጀርባቸው እስኪነሳ ድረስ እጃቸውን በጣም ከፍ አድርገው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጉዳይ ከፍ ሲልና የጉዳዩን ትልቅነትም ሲያሳዩ አላህ ጋር ሲነጋገሩ ይሄ የብትብቻቸውን ንጣት እስከናይ ድረስ ነበር እጃቸው ወደ ላይ የሚያነሱት ይላሉ። ያ አላህ ይያሉ አላህን ሲወተውቱ አቡበከር ሲዲቅ እንግዲህ ሁሉ ጊዜ አሁንም ከጀርባ ሆነው የነብዩን ፈለግ ተከትለው ከፊት ነብዩን አለኝታ የሚሆኑ ሰው ስለነበሩ ረሱል ሰለላሁ ዐለይሂ ወሰለም የወደቀ ጋቢያቸውን አንስተው ትካሻቸው ላይ እየሰቀሉ ያ ረሱላህ አላህ ቃል ኪዳኑን አያጥፍብህም ቃል የገባልህን ይሞላልሃል ያላቸው ያን ጊዜ ነበር እሳቸውን ለማረጋጋት ይበቃውታል አንተ የአላህ መልእክተኛ ያለ አቡበከር ሲዲቅ እንትን ያሏቸው። በዛ ሂደት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ያንዱ አድርገው እንደተቀመጡ ናስ ነገር ትንሽ እንቅልፍ ነገር
ሸለብ አድርጓቸዋል። ይሄ በድር ላይ የታየ ሌላው ክስተት ነው። ከነብዩ ውጪ ሌሎች ሰሃባዎችን በተመሳሳይ ነው። ሰሃባዎቹ የሆነ ሰዓት ላይ ሁሉም ናስ ይዟቸው ነበር ይባላሉ። አላህ አንድ በዛ አይነት ትልቅ ጉዳዮች ውስጥ ሰዎች እንቅልፍ እንዲወስዳቸው ካደረገ መረጋጋትን ለማምጣት ነው። አላህ የውስጣቸውን ሰላም ለመፍጠር ነው፣ ውስጣቸውን ለማረጋጋት ያን ስሜት ለመፍጠር ነበር የተደረገውና ያን ነበር አላህ Subhanahu Wa Ta'ala ቃል ኪዳን ገባልኝ። ጅብሪል የሚመራው 1000 መላእክት ጦር ወደ ምድር ይሄን ትግል ሊሳተፍ እየመጣ ነው ብለው ለአቡበከር ሲዲቅ ቡሽራውን ነገረውታል። ለሌሎቹ ይፋ ባያደርጉትም ያንን ባይገልጹም አቡበከር ጭንቀታቸውን ተጨንቆ ውቶታቸውን አይቶ የነበረበት ሂደትና በዛች ቅጽበት ከዱዓው መልስ እንዳገኘ አላህ Subhanahu Wa Ta'ala ምን ጊዜም ለዚህ ነው አሁንም በየትኛውም ዓለም ውስጥ መዝሉሞች ሐቅን ይዘው የሚታገሉት የእምነት ከፍታን ለማንሳትና የኡማውን ቀድያ ከፊት ለመራት የሚፈልጉት ሰዎች ብቻቸውን አይደለም። ዓለም ኃይል ተሰብስቦ አደባባይ ላይ ቢመጣ ሊሸነፉ የማይችሉበት ማንነት አለው። የማይታዩ የሆኑ የአላህ ጅንዶች አሉ። ዑለማዎች እንደሚሉት እነዛ ለበድር ላይ የወረዱት መላእክቶች አልተመለሱም ነው የሚሉት። እስከ ዛሬ ድረስ አላህ ለኡመቱ ኑስረት እዚሁ እንዲቀሩ አድርጓቸዋል ይላሉ። በየትኛውም ዘመን ውስጥ ዲኑ በሚፈልጋቸውና በሚፈለግበት ቦታ ላይ እንግዲህ በታሪክ እና አፍጋኒስታን ምናምን ብዙ ነገሮች ተብለዋል። ብዙ ነገሮች አይተናል፣ ሰምተናል። እዛ ውስጥ ሂደት ውስጥ የነበሩ ሰዎች ትልልቆቹ ሲገልጹ ትልልቆቹ ዓሊሞች በጻፏቸው መጽሐፍቶች ውስጥ ምን እንደነበር ምን ማዕረካው ላይ ምን ታይቶ እንደነበር ነው የሚገልጹትና ያ ትልቅ ማሳያ ነው። እንደ ኡማ የኡማውን ከፍታ ለማምጣት ከትንንሽ ጉዳዮች ወጥቶ ትልቅ ጉዳዮች ላይ በጋራ መሰባሰብ ዲኑ የሁሉም ጉዳይ መሆኑን ከትንሽ እስከ ትልቅ የኔ ኃላፊነት ነው ብሎ የራሱን ቀድያ ከፊት ይዞ መውጣትና የራሱን ድርሻ ለመወጣት የሚሳተፍበት ትልቅ የሆነ ኃላፊነት እንዳለው ማሳያ የነበረ ወሳኝ ምዕራፍ የነበረበት ሂደትና በዛ ልክም ደግሞ ሰዎች የተሰባሰቡበትና ራሳቸውን ለኃላፊነት ለማውጣት የመጡበት ኢንሻአላህ። የበድርን ሁኔታ ሲመለከቱ ኡስታዝና ብዙ ነገር መተንተን ይቻላል። ቁጭ ተብሎ ቢወራ ለምንድነው ማያልቀው ላለው የዛ ጉዳይ ቁርአን ሰፊ ሽፋን የሰጠው ታሪካዊ ክስተቱ ረመዳን ዋጅብ የተደረገው በሁለተኛው ዓመት ሂጅራ ነው። በድርም የተከናወነው አወል ረመዳን ፈርድ በተደረገባቸው ዓመት ነው። የመጀመሪያ በጾምን በግዴታነት መልኩ መጾም የጀመሩበት ቀን ለዛውም 17ኛው ቀን መሃል ላይ ማለት ገናንትን ያደረጉና እንደው አላህ ሌላ ተአምር ሊነግረንም እየፈለገ ያለበት ትልቅ ክስተት ነው። እንግዲህ ቀደም ማንሰታዋል ይሄ ማህበረሰብ ከዛ እስቲንባጥ አድርጎ አሁን ላለንበት በየዘመናቱ በድሮች ይኖራሉ። በየዘመናቱ የተወረሰብህን ነገር የምታስመልስበት አጋጣሚ ይኖራል። በየዘመናቱ የኃይል ልዩነቶች ይከሰታሉ። እዚህ ሰዓት ምን አድርገው እነዛ ተወልዶች አሸነፉ፣ እኛስ ምን ብናደርገው ነው ያንን ማሸነፍ ምንችለው የሚለውን ማንሳት ይፈልጋል። እውነት ነው። ምናልባት በተመሳሳይ ኡስታዝ አንዳንድ ጊዜ አሁን በድር የድል ታሪካችን ወይም ደግሞ ማንነታችን ማሳያ ነው። ብዙ ጊዜ ግን አሁን እንደ ኢትዮጵያውያን ሙስሊሞች ወደ ሀገራችን ስንመጣ የሆነ ጉዳይ ይነሳና በጣም ለዛ ነገር መስዋዕትነት እስከመክፈል እንታገልበታለን። ከዛ መልስ ይገኛል፣ የሆነ ነገር ወይ ይቀየራል። ለምሳሌ አሁን እንዳው የጎዳና ላይ ኢፍጣር ብናስበው የሆነ ሰዓት ላይ ተከለከለ የተባለ ጊዜ ምን ያህል እንደነበር ስሜቱን ምናምን እናስባለን። እና ግን ሲፈቀድ ደግሞ ቸሌ ማለት ወይም ድልን በአግባቡ ያለመጠቀም የሆነ ለውጥን በአግባቡ ያለመገልገል የሆነ ነገር ሲፈቀድልን ሲሰጠን ቸሌ ማለት ለምሳሌ ባንኮቻችንን ማሰብ እንችላለን፣ ሌሎችም ተቋማቶቻችንን ማሰብ እንችላለን፣ ራሱ የኢትዮጵያ እስልምና ጉዳዮችን ማሰብ እንችላለንና ብዙ ነገር ላይ እንጠይቃለን ወይም እንታገላለን፣ የሆነ ነገር እንከፍላለን ዋጋ። ከዛ ግን ነገሩ ገር ሲሆን እንተዋለን የሚል ስሜቶች አሉ የሆኑ ቦታዎች ላይ ማለት ነው የምናያቸውና እዚህ አካባቢ ምናልባት ከበድር ጋር ማያይዘን ታነሳው የምትችልበት። እንግዲህ በድር ቅድም እንደተገለጸው አላህ Subhanahu Wa Ta'ala ኩቲበ አለይኩም ሲያሙ እንዳለው ኩቲበ አለይኩም القتال ብሎ በዛው ጊዜ ይሄ ለነጻነትና ለክብር ለእምነትና ለህልውና የሚደረጉ ትግሎችን አላህ Subhanahu Wa Ta'ala የተቀደሱ የሆኑ ትግሎች ናቸው። ሒፋዝ ነው ለመጠበቅ የሚደረጉ ናቸው። እስባተል ውጁድ ነው መኖርን ለማረጋገጥ የሚደረጉ ትግሎች ናቸው። በታሪካችን ውስጥ እንደ ሀገር ያለፍንባቸው ከ1966 የሙስሊሞች ሰልፍ ጀምሮ ሀገራዊ ለውጥ ለመምጣት ምክንያት የነበረው የድምጻችን ይሰማ እንቅስቃሴ እንደ ሀገር እንዲለወጥ ከአጀንዳችን ባለፈ በሁሉም ጉዳዮቻችን ውስጥ ድርሻችን ከፍ ያለ መሆኑን ለማሳየት ተደረጉ በእያንዳንዱ ጉዳዮቻችን የባንካቸው ጥያቄ መፈቀዳቸው ብቻ አይደለም ከመፈቀዳቸው በፊት ተከልክለው ምን ያህል ዋጋ እንደከፈልንባቸው ነው
እናውቃለን። እንደዚህ ጋር የሚገባንን ሐቅ በወቅቱ ተጠቅመን መኖር እንዳንችል የተከለከልንባቸው ጉዳዮች ናቸው። ዛሬ እጃችን ላይ ሲገቡ ፍቃድ አግኝተው የኛ መሆን ሲችሉ ደግሞ ሁሉ ነገር አለቀ ተጠናቀቀ ብለን ወደ ቤት እንገባለን። ረስተናቸው ጉዳዮቹ የኛ እስከማይመስሉ ድረስ በትክክል ሳንጠቀም ኃላፊነታችን ሳንወጣባቸው ሁልጊዜም ይሄ ኒዕማ የሚባለው ነገር በሽኩር ይጠበቅ የሚባለው እኮ ያለ ምክንያት አይደለም። ሽኩሩ ደግሞ ተግባር ነው። ያው ሰው ልጅ አላህን ሲያመሰግን በአንደበቱ አልሐምዱሊላህ ይላል፣ በስራው ደግሞ በተግባር ሽኩር ያደርጋል። ሽኩር በተግባር ነው የሚገለጸው፣ በስራ ነው የሚመለሰው። ለዛ ነገር ለተደረገልህ አላህ ለረዳህና ላመጣልህ ነገር ውጤት ማሳያ ነው። ከዛ ውጭ በየትኛውም ትግል ውስጥ ይነስም ይብዛም ሐቅን የያዙ ሰዎች አሸናፊ መሆናቸውን ይሄ እንግዲህ ታሪክ ምስክር ነው። እንደውም ቁርአን ውስጥ ከስራ ነው ለሽንፈት ምክንያት የሆነው። ኢዛ አጀበትኩም ከثረቱኩም ነው የውመ ሁነይን ላይ በብዛታችሁ በተመካችሁ ጊዜ አላህ Subhanahu Wa Ta'ala ሙእሚኖች ሁሉ ጊዜ ከራስ ያለፈ ማንነታቸው ውስጥ አላህ ጋር ባላቸው ኢማን ጉዳይ ላይ ነው የሚተጉት። ኢማኖቻቸው ላይ ሁሉ ጊዜ በሰሩ ቁጥር ሁሉንም ሁለንተናዊ ጉዳዮቻቸውንም ለማሳካት በሁሉም ማንነታቸው ውስጥ ውጤታማ ለመሆን ትልቅ ማሳያ እንዳለ መገለጫ። በወንጀል እየደከምክ በመጣህ ቁጥር በብዙ ነገር እየተዘፈቅክ በሄድክ ቁጥር ለዛ ነው እኔ የረመዳን አንዱ ልዩ ባህሪ እኮ አንድ ዓሊም ትንታኔ ሰረግ በጣም የሚገርም ነገር ይሄ እንትን ነው ይላሉ። ትክራር الغفله الى تنبيه المقصود ነው ይላሉ። ሁሉ ነገሮች ወንጀሉን ብቻ አይደለም የምትለምደው ወንጀል ከመልመድ አልፈን ረስተናል። ወንጀል እስካይመስለን ድረስ ትተነዋል። ኢባዳዎቹም አዳ ሆነዋል፣ ወደ ባህል ተለውጠዋል። እኛን ከሚጠቅሙበት ማንነት ወጥተዋል። አላህ ረመዳንን ሲያመጣ ይሄ ነው ረመዳን የድል ወር ነው፣ የኢዛ ወር ነው፣ የከፍታ ወር ነው ብሎ የምናስባቸውን ኢባዳዎች እንድንፈጽማቸው የምናደርጋቸው ነገር አስበን እንድንሰራቸው ከስሜት ከሙቀት ያለፉ ነገሮች እንደሆኑ እንድናስባቸው በዛ ልክ ውስጥ ለዛ ነው ሐላል የምትከለከለው ሐራምን አይደለም የምትከለከለው። ረመዳን ሐላሉንም ተከልክለህ መቅሱድ አስበህ ነው የምታደርገው። ሐላልን ራስ ላይ ስትገድብ አስበህ እንድታደርግ ነው። ይሄ ከልምድ እንድትወጣ ከኖርማል ልምዶች ወጥቶ ወደ እንትኖች ውስጥ እነዚህ የተግባራዊ ስራዎቻችን ለውጤት መብቃት መልፋት ረመዳን የተቅዋ ወር ነው ይባላል አይደለም? ተቅዋ ነው። የተቅዋ ስኬቱ የሰብር ነው። ሰብር ሰባት ነው። ነቲጃን መጠበቅ ነው። ሰብር እኮ ውጤትን መጠበቅ ነው። እስከ መጨረሻው ድረስ ውጤትን ጠብቆ መሄድ ነው። የነብዩላህ ዩሱፍ ታሪክ ውስጥ ረመዳን ውስጥ ገብተህ ስትመለከት ያ ሁሉ ፈተና አልፎ በወንድሞች ተከርቶ ያ ሁሉ ነገር ደርሶበት ምናምን መጥቶ ሁለት ፊትናዎች ነው ያለፉት። አንድ የምቾት ፊትና ነው የመጣው። ሻህዋ ምቾት ነው። ተመቸ፣ ተሳካ፣ የሆነ ነገር ተሳካ፣ ተመቸ፣ ራስን ላደጋጋለጠ ያ ተቅዋ ገደበው። ያላህ ፍራቻ ማአዝላህ ብሎ ጠበቀው። ከዛ ደግሞ አደጋው ተፈጠረ። መክፈል ላለበት አላማ ስሩ ሲመጣ ኢነሁ መየተቅ ወይስብር ነው فإن الله لا يضيع أجر المحسنين። ብዙ በህይወታችን ውስጥ ያሉ ስራዎቻችንን አላህን እንፈራና ወይም ደግሞ የሆነ ዋጋን ከፍልና እናቆማቸዋለን። ከሐራም ነገር እንልቃለን። ለውጤት የሚበቃ ጉዳይ አንስተን ወደፊት እናመጣለን። ልክ ግን መልሰን መቼ ድረስ ብለን ደግሞ ይደክመናል። እዚህ ድረስ ነው የምንሄደው። አላህ إنه من يتقي ويصبر صبرون فلقى نتيجة وسكمجرشة ودرس الذي لو النبي صلى الله عليه وسلم إذا كان بيد أحدكم الفصيلة قالت ينتيجة باقي عدل من يوم حتى نتيجة بيبت أن كان عدل من دالكو تيجي تيجي مرس حاجنتو قدام تتن وديت تجينتو يتدرجوا إن يتكفلوا واجا لو وديت أبقتهم عدل وديت إن كان بيبت أسكمجرشة ودرس يتتزبوشنا نتيجة يدرس عدل يوم القيامة يدرس تكاي يتكل بقى يتكل على دين من እንደሚሆን ለማ ከውኑ የፈረሰ ዩኒቨርሲቲ የጠፋ አንተ ስለ አንዲት በቃ የምትጨነቅበት ማለት ያንተ ስራ ነው። ስራችን ደግሞ ቀጣይነት ያለው ዘላቂነት የሚሆንበት ነውና በተሰጡን እድሎች በተሰጡን ፍረሶች እኛነታችንን ገንብተን ኃላፊነታችንን ተወተንኛ የዛሬ ሰዎች ነን። ያ ትውልድ የራሱን አሻራ የራሱን ድርሻ የራሱን በድር ሰርቶ አልፏል። በህይወታችን ውስጥ ብዙ በድሮች ይመጣሉ፣ ብዙ የታሪክ ምዕራፎች። እኛ እስልምናን ከመሞት ጋር ብቻ ገናኝተን ነው ከሆነ ስህተት ነው። ለዛ ነው ፊሰቢልላህ እንሙት እያልን እንመኛለን፣ ዱዓ እያደረግን ፊሰቢልላህ ለመኖር ሳንወስን ነው ፊሰቢልላህ ለመሞት የምንወስን ነው። እስላም የሚፈልገው ደግሞ ከመሞታችን በፊት መኖራችን ራሱ ፊሰቢልላህ በአላህ መስመር ውስጥ እንዲሆን ነውና ሁሉ ጊዜ የህይወት መስመር ፊሰቢልላህ ነው። አላህ የሚያይብህ መለከታለሁ አይደል ያለው እናንተን ስሩ ወቁል يعملوا فسيرى الله عملكم ورسوله እኮ ነው። አላህ የሚያየው ስራ ነው የምትሰራው። አላህ የሚያየውን ስራ ዝም ብለህ የሆነ ቦታ ጥለህ አትሄድም፣ የሆነ ቦታ አስቀምጠው አታልፍም። እስከ መጨረሻው ድረስ የሚፈለገውን በኢትቃንና በኢህሳን ኢህሳን የሚለው ደረጃ እስኪደርስ ድረስ ተወስዷል። የጠየቀው መሆኑን መርሳት የለብንም። እንኳን አይደለም ጠይቀ ነው ሳንጠይቅ የታዘዝነው ይሄንን ስለሆነ ጠይቀን ለፍተን ዋጋ ከፍለንበት ያገኘነውን ውጤትማ የሚፈልግብን መውሰድ የሚደረስብን ቦታ አለ። ስንጠይቅ እንደምንችል
ለዚህ ኡማ አላህ Subhanahu Wa Ta'ala ኸይር ኡማ ተብሎ የተመረጠ ህዝብ መሆን የሚችልበትና መሪ ተደርጎ ሲመረጥ ለሌላ ሞዴል መሆን ማሳይ የሚቻልበት ቦታ ላይ ደክሞ አይደለም ሞዴልነቱን የሚያሳየው ደክሞ አይደለም ቃያደተ አልአርድና ኸሊፈተ አልአርድነቱን የሚያረጋግጠው ይሄንን ሐላፊነት በመወጣት ነውና በዛ ስሜትና መንፈስ እንደ ዓለምም ኡመቱ ያለበት ፈተናዎች ውስጥ ዛሬም የትናንት ፈተናዎቻቸውን የተሻገሩበት መስመር አለ ያ ትውልድ የተሻገረበት መስመር እኛም ህይወት ፈለጋ አድርገን ልንወጣው ይገባናል እዛው ተሰምቶን እስልምና የኔ አንተ ባለቤት የሆንበት ዲን እንደሆነ አውቀን ድርሻችንን ስንወጣ ከቁጥር ባለፈ ማንነት ውስጥ እንገባለን እነ ገዛ ለኛ ትልቅ ማሳያዎች ናቸው ዛሬም ድረስ ምስክር ናቸው ሱሐባ ትውልድ አይደለም የሰለፎችን ህይወት አይደለም ቁርአን የተቀራበት ሳይሆን ቁርአን ህይወቱን የተኖረበት ትውልድን መሬት ላይ እንድታይ የሚያስገድድ ዓለም ተሰብስቦ የዓለም ጠላት ሆኖ ከፊት ቢቆምህ አላህን እስከና እስልምና ያንተ ህይወት መስመር እስከሆነ ድረስ ከምድር ወደ ጀነት እንጂ ከምድር ወደ ምድር የሚሄድ ማንነት የለንም ጉዟችን እስከ ጀነት ድረስ ነው እስከ ጀነት ድረስ ደግሞ የኛን ድርሻ እንወጣለን የኛ ኃላፊነት ያ ነው በሚል ስሜት ሲጓዙ መታያቸውን ማህበረሰቦች እንደ ኡማ ይሄ ነው መሪ መስመራችን ይሄንን ስሜት ይዞ መውጣት ሲችል እንኳን አይደለም አቅም ኑሮት አቅም ሳይኖር አሸናፊ ሆኖ መቆየት እንደሚችል ትልቅ ማሳያ ነው የበድር ተምሳሌት በምድር ላይ በየትኛውም ጊዜ ሊኖር እንደሚችል እንደ ኡማ እንደ ሙእሚን ማሳያ ምልክቶች ናቸው ብያምናለሁ ባረከላሁ ፊክ ብዙ ነገር ማንሳት ይቻላል ካለን ጊዜ አንጻራው እንግዲህ ለእናንተ ሰብሰብ አድርገን ያቀረብንላችሁ ኡስታዝና ጀዛከላሁ ኸይር ብዙ ተንቢህ ነቃልንባቸው ጉዳዮች ይኖራሉ ከዚህም በኋላ እናንተም በራሳችሁ ደግሞ ይሄ ነገር በህይወታችን ምን አይነት አثر ሊኖረው ይገባል የሚለው እንድታነሱ ለማስታወስ እንወዳለን እንግዲህ ኡስታዝን ይሸኝና አብሮነታችን ይቀጥላል ከመውጣቱ በፊት ግን አንድ የመጨረሻ ጥያቄ ላንሳ ያው ተመልካቾች ብዙ ጊዜ ያው በተለያዩ ሚዲያዎች ይሰማሉና ኡስታዝ ጤንነት እንዴት ነው እንደው ብዙ ጥያቄ ሊሆን ስለሚችል ነው ደህና ነኝ ያው እኔ ከስትረሱም ከጫናም ጋር አብሮ የሚሄድ ነገር ስላለው አንዳንዴ በሽታዬ ሄድ መጣ ይላል አብዛኛው ነገር ግን አልহামዱሊላህ በጣም በጥሩ ሁኔታ ላይ ነኝ ያለሁት እኛ ጤና ቁመን እንድንሄድና እንድንሰራ አላህ እድል ከሰጠን ሌላው ትርፍ ነው እኮ ለከዛ በላይ እንድንኖርም አልተፈቀደልንም ያም አይደለም የኛም ዓላማና ኢንሻአላህ ምንም አይንካችሁ ዱዓው ያስፈልገናል እንደው መጨረሻ ግን አብረው እዚሁ ላይ በድርን ስንወጣ እንዳልከው በድር ራሱን የቻለ ክስተት ነው ሙአለፋቶች ተጽፈውበታል ራሱን የቻለ ኪታቦች ተገልጸውበታል ትልልቁ ሰናዲድ አልቁረይሽ እና አቡ ጃህል የመሰሉ በትዕቢትና በእንቢተኝነት ላይ የነበሩ ነው ኡመያ ኢብኑ ኸለፍ በህፃናት ልጆች ቅድም ስታነሳ ሁለት ህፃናት ልጆች ናቸው ነብዩን ሰደበ ሰምተናል መዲና ላይ ብለው አብዱራህማን ኢብኑ አውፍን መተው አናግረው እነሱ ናቸው ሲገሉት እንኳን ሩሁን አላወጡትም እኮ ሁለቱም ወጥተው አንዱ ጥሎ ፈረሱን መታ አንዱ እሱን አደረገ ለነብዩ ነው ቡሽራው መተው የነገሯቸው አቡ ጃህል ሽንፈቱን እስከ መጨረሻው ሰዓት በዛ ጣረሞት ላይ ያለ የዛ የኩፍርና የሐቅ መልየ የሆነውን ሽንፈት ሲደርስ እያየ ነበር ሩህ እስኪወጣ ድረስ መጨረሻ ላይ ነው አብዱላህ ኢብኑ መስዑድ መጥቶ እንግዲህ ወቱን ያወጣው እሱና መሰል ሰዎች ሁሉ ጊዜም በታሪክ ላይ ከፊት ቆሞ ከኛ በላይ ማንንም የለም ያሉ ሰዎች ብዙ ነገር ያደረጉ ሰዎች መጨረሻቸው ያሆናል በጣም ከሚያሙኝ ነገሮች ግን ሁሉ ጊዜ ደግሞ አቡ ጃህል ደግሞ በሌላ ተቃራኒ የዚህ ኡማ ፍርዓውን የተባለ ሰው ደግሞ ተቃራኒ ማንነቱ ደግሞ በጣም ይገርመኛል አንዷን ታሪክ ማንሳት ስለፈለኩ ነው ከኡማው ጋር ስለሚገናኝ ነብዩ ሰለላሁ ዐለይሂ ወሰለም ከሂጅራ ከመውጣታቸው በፊት ለመግደል በተወሰነው የአቡ ጃህል መሪነት ሴራ 12ቱም ጎሳ መሪዎች ልጆቻቸውና ወኪሎቻቸውን ልከው ነብዩ ሊገድሉ ቤታቸው በመጡበት ጊዜ ቤት ከበው ነው የተጠቀመጡት ነብዩ እስኪወጡ እየጠበቁ እስኪነጋ እየጠበቁ ምሽት ላይ መጣው ነብዩ ሰለላሁ ዐለይሂ ወሰለም ሪሳላው ደርሷቸው አመልጠዋል አቡ ጃህል ነበርና መሪነቱን የያዘው ለምንድን ነው ማታውን እርምጃ ያልወሰድከው ብለው ቁረይሽ ባላባቶች ጠይቀውት ነበር አቡ ጃህል የመለሰው መልስ እንደ ኡማ ህመም ነው ለኔ በዛ ዘመን እና አላህ ይقال يعني روى البنات محمد ابو جهل የሙሐመድን ሴት ልጆች በሌሊት መጥቶ አስደነግጣቸው ተብሎ ወደፊት አረብ እንዳያወራ በሌሊት ገብቼ የሱን ሴት ልጆችን ረበሸ እንዳይባል እስኪነጋ ነበር መመሪያውን የሰጠሁት ነበር ያለው ከዚህ ሁሉ ጀሪማው ጋር አደቡና የነብዩ ሴት ልጆች እንዳይደነግጡ ሰለላሁ ዐለይሂ ወሰለም ዛሬ ህፃናት ሴቶች ዓለም በሚደነግጥበት ዓለም ውስጥ የሁሉ ጉድ ሲወርድ ይሄ ተሰምቷቸው ያልተንቀሳቀሱ ሙስሊሞች በየትኛውም ዓለም ላይ ያሉ ሰዎች አላህ ፊት መልሳቸው አቡ ጃህል የነበረው ነኽዋ እንኳን ከኛ ማንነት ውስጥ መጥፋት ምን ያህል ከባድ እንደሆነ ከነ ኩፍሩ ከነ ኢልሃዱ ከነ ፍርዓውን ሀዲህ ኡማ ከመሆኑ ጋር የነበረው ደግሞ ሀገራችንም ላይ በተለያዩ አካባቢዎች የምናየው ጭካኔ እንደው አቡ ጃህልን እንኳን እነዛ ሰዎች ይሻሉ ነበር ከነዚህ
ዘመን ዛሬ አምነናል ብለን ካመን ሰዎች እነዛ ዓለም ላይ ለእስልምና ትልቁ እንቅፋት የነበሩ ሰዎች በዚህ ልክ ነኸዋና ግራ ኑሯቸው እኛ ጋር ደግሞ የት ነን ያለነው ብለን የሰብአዊነት ሐሳብ ሰው የመሆን ሐሳብ ማለት ነው ጀዛኩሙላህ ኸይር ባረከላሁ ፊክ አላህ ይጠብቃችሁ እንግዲህ ውጤቱንም ጥሩ እንዲያደርግልን እንመኛለን ተመልካቾቻችን እንግዲህ ኡስታዝን እዚህ ድረስ ካስመጣንባቸው ጉዳዮች መካከል ዋናዎቹን አንስተናል አንደኛ ለፊታችን የሚጠብቅ በሀገር አቀፍ ደረጃ እንደ ሀገር ኢትዮጵያውያን ሙስሊሞች ቀና ብሎ የሚታዩበት አንድ ትልቅ ኢቨንት አለ እዛ ኢቨንት ላይ ሁላችሁም አደባችንን ጠብቀን እስላማዊ አደብን የረመዳንን ክብር በጠበቀ መልኩ እንድንሳተፍ ጥሪ ተላልፏል ይሄን ጥሪ ተቀበላችሁ ያ ፊታችን ቅዳሜ ከሰዓት በኋላ ከዙር ጀምሮ ቀደምላችሁ ቦታ እንድትይዙ እዛም መጣ ብላችሁ ጃንጥላችሁን ይዛችሁ ቴላዋችሁን እየቀራችሁ ፕሮግራሞች እስኪጀምሩ መጠበቅ ትችላላችሁ ቀድማችሁ መገኘታችሁን እንዳትዘነጉ ብለው መምጣት ይችላሉ እንደ ጀማዓ ሆነው ከየአካባቢያቸው ይሄንን ደግሞ በጣም ፋሲሊቴት እየተደረገ ነው በቀደምም ስብሰባ ነበር ከጸጥታ አካላት ጋር ፋሲሊቴት ለማድረግ እየተሞከረ ያለበት ነገር አለ ስለዚህ ቀደም ብላችሁ እንድትሰናዳዱ አደራ ለማለት እንወዳለን ያው ከቀናት በኋላ ደግሞ ዒድ ይመጣል ለዛም ሌላ ሽር ጉድ ስለሚኖር እሱንም ጭምር አላህ ይቀበለን አሽረል አዋኺርን በአግባቡ እንጠቀም እንዲያደርገን እንመኛለን ሌላኛው ደግሞ የበድርንና ከበድር ጋር ተያይዞ ያሉ አስተምህሮችን በቁም ነገር እንድትወስዱና በህይወታችን ደግሞ ሁላችን በጋራ እንድንጠቀም አደራ ለማለት ነው ኡስታዝና ጊዜህን ሰውተህ እዚህ ድረስ ስለመጣህ ባረከላሁ ፊክ አላህ ይባርክ ክብራትና ክብራን ተመልካቾቻችን አብሮነት በረመዳን 10ዎቹን እየተከታተላችሁ ነው ቀጣይ ፕሮግራሞችን ጋብዛችኋለን ተመልሰን እንገናኛለን እስከ ፕሮግራማችን ፍጻሜ ድጋሚ መልካም ቆይታ ይሁንላችሁ አብሮነት